ሰላም ሰላም፣ እንዴት ናችሁ? ሰላም ነው። ያው የኔ የህይወት ታሪክ ከ22 ክፍል ይቀጥላል። አይዞህ ይቀጥላል እና ይህንን ቪዲዮ የምታዩት ያው የሚቀጥለውን ህይወቴን እንደማቀርበው ሁሌ እንደማቀርበው ተናግሬያለሁና ላይቭ ከገባው ላይቭ መግባት ከቻልኩኝ ገብቼ እንደምናገር በዚህ አጋጣሚ መናገር እፈልጋለሁ ማለት ነው። ስለዚህ ምን ማለት ነው? እኔ ማለት በአሁኑ ማለት የፈለግኩት ስለነዚህ ስለ አሁኑ የዘፈን እንትን ያለው የዘፈን ማነቃቃት ዘፈን ማነቃቂያ እንደ ማነቃቂያና እንደ በጣም እንደ ድብርት እንደ ማጥፊያ ተደርጎ እየተወሰደ ነው ያለው ዘፈን ማለት ነው። በጣም የሚገርመው ነገር እሱ ነው። ዘፈን እንደ ማነቃቂያ ተደርጎ የተወሰደ ነው። ግን ዘፈን ወደ ሀዘን የሚመራ ነው። ሀዘንህን እንዲበዛ ሀዘንተኛ እንድትሆን ያደርጋል ማለት ነው ዘፈን ባጭሩ። እና ማለት የፈለግኩት ስለ ዘፈኑ ያው አንድ ጥሩ ዘፈን ነው ብለው የተነገረ ማለት ነው። ዘፈን አሪፍ ነው ተብሎ የተነገረ ዘፈን ገብታችሁ ካዳመጣችሁት በውስጡ መልእክቱ ለሌላ ነው ማለት ነው። ለምሳሌ ለሀገር ሊዘፈን ይችላል፣ ለፍቅር ሊዘፈን ይችላል፣ ለጓደኛ ለተለያዩ ርዕስ ተሰጥቶት ዘፈን መልእክቱ ለዚህ ነው ተብሎ ይዘፈን ይችላል። ግን ለጣዖት ይዘፈናል ማለት ነው። ዋናው ለጣዖት መዘፈን ነው። በሴት በወንድ የሚወክሉ ወንድ ሴት የሚወክሉ ጣዖታትን በወንድ በሴት ጾታ የሚጠሩ ጣዖታትን የሚመለኩትን ለነሱ ምስጋና የመስጠት ውዳሴ የመስጠትና የማወደስና የማመስገን ዋናው ሚስጥራዊ መልእክት ነው ማለት ነው። ለነሱ ነው ማለት ነው። ይነገራቸዋል፣ ለነሱም ለጣዖታቶቹ ይነገራቸዋል ማለት ነው። ለነሱ እንደተዘፈነ ይነገራል ማለት ነው። ለራሳቸው ግን ለእኛ ግን አይነገረንም። ዝም ብሎ ይወጣል፣ ይለቀቃል፣ እኛ እንዘላለን፣ እንጨፍራለን ማለት ነው። ግን ዋናው እሱ ዓላማው ግን ለሌላ ነው ማለት ነው። በፍቅር የሚመሰሉ ዘፈኖች ማለት ነው። በፍቅር የሚታሰቡ የፍቅር ናቸው ተብለው የሚታሰቡ ዘፈኖች ማለት ነው። እነዚህ አይነት ዘፈኖች ምን ልበላችሁ፣ አንድ ዘፈን የሀገር ነው ወይም የዚህ አይዝፈን ለሀገር አይዝፈን እኮ አይደለም፣ ግን እውነተኛው አይደለም ማለት ሰይጣኒክ ሪቹዋል ባለው ኢንስትሩመንት አቀላቀለ መሳሪያ የሙዚቃ መሳሪያ አቀላቀለ ሰይጣኒክ ሪቹዋል በተሞላበት አግባብ የሌለው በጣም ከዓለም ውጭ የሆነ ከዚህ ከምኖርበት ዓለም ከሪያሊቲ ውጭ የሆነ ከተፈጥሮ ውጭ የሆነ አሰራር ተጠቅመ እያመሰገንኩ ለሀገሬ ነው የዘፈንኩት፣ ለፍቅረኛ ነው፣ ለዚህ ነው ካልክ ለቤተሰብ ነው፣ ለጓደኛ ነው ካልክ ይሄ ውሸት ነው። ከእውነት የራቀ ውሸት ነው ማለት ነው። ምክንያቱም ያ ለዛ አይደለም። እንደ ቤተሰብ የምታስባቸው እንደ ጓደኛ የሚታሰቡ አይደለ እንዴ? ጂኒ ጓደኛ ነው፣ ጂኒ ወንድም ነው የተባለ አይደለ እንዴ? ያለ ነው በሚባልበት ጊዜ ነው ያለ። ጂኒ ጓደኛ ነው ተብሎ በሚታሰብበት ጊዜ በሚያስቡ አይነት ማህበረሰብ በሚያስቡ አይነት ሃይማኖቶች መሀል ነው የምንኖረው እና ይሄ መረዳት ቀላል ነው ማለት ነው አይደለ? እንደዚህ የተባለ እያለ እኛ ልንሸወድ አንችልም ማለት ነው። በደንብ ካስተዋሉ ማንም ሊሸውደን አይችልም። ምክንያቱም ጂኒ ተብለውም እኛ እንደምንጠራበት ለብዙ ሰው ብዙዎች እንደሆኑ ነው። እግዚአብሔር አንድ ነው። እግዚአብሔር ተብሎ ነው የሚጠራው። እንደ አንድ ሰው ጠቅሰህ ነው የምትጠራው ማለት ነው። እና
አንድም ይሆናል ሶስትም ይሆናል ተብሎ ብዙም ሊሆን ይችላል፣ አንድም ሊሆን ይችላል እግዚአብሔር ማለት ነው። ሶስት ሊሆን ይችላል። ከሁለት በላይ ከሆነ እርሱ እነሱ ተብሎ ይጠራል ማለት ነው። ከሁለት በላይ የሆነ እነሱ በብዙ እንጠራለን ማለት ነው። ብዙ የሚወክል ቃል እንጠቀማለን ማለት ነው። ለብዙዎችን የሚወክል ቃል እንጠቀማለን እና ቅድስት ሥላሴ ይባላሉ። አሁን ሥላሴ እግዚአብሔር ነው። አንድም ይሆናል ሶስት ይሆናል ተብሎ ተጽፈዋል። እና ለምሳሌ በሙዚቃ አንድች ቃል ይደባልቃሉ እና ያቺ ቃል ስድብ ልትሆን ትችላለች፣ እርግማን ልትሆን ትችላለች። የእርግማን ቃል በራሳቸው የሚያወሩት አይነት ቋንቋ የራሳቸው ቋንቋ ተጠቅመው የተለያዩ አሕዛብን ቋንቋ ተጠቅመው ያወራሉ እና በሙዚቃ መሃል በዘፈኑ መሃል ያንን ለሙዚቃው ለሰሚው ለአድማጩ መርዝ ነው። ያ መርዝ ነው ማለት ነው እና መርዝ ሆኖ ነው የሚያገለግለው። ምክንያቱም መርዝ እንዴት ናት? ለአንድች ብርጭቆ መርዝ ሙሉ አንድች ጠብታ ነው የምትበቃል፣ በቂ ናት አይደለ? አንድ ጠብታ ወይም ደግሞ አንድ ክኒን በቂ ናት። ክኒን የምትመስል በጣም ደቃቃ ነገር ነው አይደለ? ጠብታ እንደ ጠብታ አስቧት። በውሃ መልክ ከሆነ ደግሞ እንደ ጠብታ አስቡት፣ ጠብ ነው የሚያደርጉት። ያ መርዝ ተብሎ ለሁሉም ውሃ በጣም ንጹህ ውሃው ወይም ደግሞ ንጹህ መጠጥ ይበክለዋል ማለት ነው። ያ መርዝ ተብሎ ቃላቶቹም እንደዛ ናቸው ማለት። ቃላት በዘፈን ውስጥ የሚገባ ቃል የሆነ በተለያዩ መጽሐፍቶችን የሚጻፉ ቃላቶች፣ እነዚህ ቃላቶች ይመርዙታል ማለት ነው። መልእክቱ በትክክል ወደ ሰው ወደሚመለከተው አካል በትክክል እንዳይተላለፍ ይመርዙታል ማለት ነው። መርዝ ይሆናል ማለት ነው። በዚህ ነው የምትለየው ማለት ነው። እና በቃላት ነው የምትለይ። ቃላት ወሳኝ ናቸው። ቃል ኃይል ነው አደለ? ቃል ነው ኃይል። ቃል ነው በስጋ ተገልጦ የመጣው አደለ? ክርስቶስ ቃል ነው አደለ? በስጋ ተገለጠ። ቃል ነው ደግሞ ቃል ኪዳን ነበረው ማለት ነው። ቃል ኪዳን ማለት ደግሞ በሰውና በእግዚአብሔር መሃል ወይም ደግሞ በሁለት ሰዎች መካከል የሚፈጸም ማህላ ወይም ደግሞ የሚፈጸም የእምነት ነው ማለት ነው። የሚፈጸም እምነት ነው ማለት ነው። ማሰሪያ ነው ማለት ነው። እና ቃል ኪዳን ቃል ስለገባለ አዳም ቃል ስለገባለት በቃሉ ተገልጾ ቃል ሆኖ ተወልዶ